ነገር መቆም አለበት። አዎ ሃይሚን እንደዛ አድርጊ ብላችሁ አታውሩ። ሃይሚን እንደዛ ተቃራኒ ነው የምትሄደው፣ ተቃራኒ ነው የምታደርጉት። አዎ በቃ ሰላም ይፈጠር። ባሏ እየለመነ አልገባም ተብሎ እንዳይባል ይሄን ነው ምለው። ደህና ዋሉ። በኋላ ተመለሽ ምናምን በራሷ ፍላጎት በራሷ በጭንቅላቷ እንጂ ማለት አይቻልም። ይለምን እሱ ማን ነው ይለምን? መንግስት ነው እንዴ? አትላማ ይባል ማለት ነው። ልጅቱን አሁን መረገጥ አለባት። እቺ ባለጌ እርገጧት። ሰላም ልጃችንን ተረገጭ። ሰው ሰድቦኛል አንተ ጋር መሆን ነው የሚፈልገው። በጣም እኮ ገና ሁሉ ከተማ ነው። ዛሬ እንደውም ሙሉ ነው የምትረገጠው። ታስጠለኝ ደግሞ አለባበሷ ነው የምታስጠለኝ። ታስጠሉ ሆዶ ጉድለችና በአፍንጫ እንዲወጣ ነው እናንተ የፈለጋችሁ። እኔ አልገባኝም። ተረጋ ፋሚሊ ሆነላል። እኛ የስምንት ቁጥር ፋሚሊ ነን። እየነገረን ነው። ስምንት ቁጥር ነን እኛ ስምንት ቁጥር ነን። ካየት ጨረቃ ፋሚሊ ፓወር ብያለሁ እኔ ፓወር ብያለሁ። አሁን ነው እግራችሁን እንዳትበሉ። አርፋ ልጆቹን አደግ ያለ ምንድነው የሚታወቀው? ምንድነው ያለችው? ብሩክ ያለውን እያለች ነው። ፓወራቸውን ነው የሚታየው። አንድ ሆኖ ግርብ አንድ ላይ አንድ ሆኖ አለ ነው። አንድ ሆኖ እኮ አንድ ሆኖ እግዚአብሔርን ከማን አሁን የሚሳደቡት ደግሞ እግር ይብሉ። ሁለት ሰኑ ሁለት አይደለንም፣ አንድ ነን እኛ። እኛማ በአንድ ላይ ነን። አንድ ነን እኛ። የሃይሚ ልጆች ብሩኬና ሃይሚ መቼም ቢሆን ሞት ግን እኛ ምን ምንለው እኔ እግዚአብሔር ሲሙኝማ እስካሁን ድረስ ጭንቅላቴ ላይ የሚመላለሰኝ ነገር ምን እንደሆነ ታውቃላችሁ? ይቺ ኦሮቶ ተብዮ ሴትዮ ማለት ነው ሃይሚ ላይ አፍ የከፈተችው ነገር ነው። ውይ አምላክ አንቺ አስመሳይ ነኝ። ሁሉ አባል ግም ሰው እኮ ሁሉ ዘም ግም እኮ ነው ሰው የሚደፍር እኮ ደፋር እኮ ግም ሰው ነው። ሃይሚ ናት ብታስመስሉ ተይ ብሩኬ ራሱ እንደዛ ብለሽ አወሪ ብሎ ነው እንጂ ልጅቷ በጭንቅላቷ አይደለም። እኔ አውቃለሁ፣ ይሄ ፋክት ነው። ብሩኬ ራሱ እንደዛ አወሪ ብሏት ነው። ምንም ልጅቷ አይደለች፣ እየነገርኩ ነው። ልጅቷ እንደዛ ብለሽ አወሪ። ተይ ሰኒዬ እንደዚህ እንደዚህ የለበሰችው ልብስ እንኳን አስተካክላ ማትለብስ ራሱ ነው እንደዛ አውሪ ያለት። ምን ማለት ነው? አስመሳይ ነች እንደ ሃይሚ ድሮ ጀምሮ አያውቅም እንደ ሀረሷ አታስመስልም። ስለተናደደች ነው ብሎ አያወራም። በትክክል የሚያወራ አላወራም። ሲጀመር ጸጥ አለው እኮ እኛ አሁን አንድ ሆነን ልጅቷን ከውስጣቸው ማስወጣት ነው በቃ። ምን ማስወጣት? ብሩኬ እኮ አልፈልግም ካለ ወጣች እኮ። ምንድነው ልትገባ ነው? ምንድነው ደግሞ ሲጀመር በመጀመሪያ ልጅ አመጣጧን አለማድረግ ነበር። እንዴት እናንተ ማለት ነው እኛ ዜሮ ነው ሰኑ እናንተ የሃይሚ ፋሚሊ አክብሩና ከዛ ዜሮ እናስገባለን። እኛ መጀመሪያን አክብሩ፣ እናንተ መጀመሪያ እኛን አክብሩ። ገባች አይደለ? ከዛ በኋላ ተባበሩና እችነን መዳረሻውን እናጣበው ነው። ገባች አይደለ? መጀመሪያ የሃይሚ ፋሚሊ አክብሩና ከዛ በኋላ እኛ ዜሮ እናስገባለን፣ እናስወጣለን። እናንተ ሳትከበሩ ነው እንደኛ እሷ እንትን የምናደርገው። ሰኑ አንዴ ቆይ የማይሆነ ነገር ይነግራችሁ። ኮፊሊንግ አድርጉ ቤቴ ኮፊሊንግ አልገባኝ። ምንድነው እናረጋለን? ምን ማለት ነው? ሃይሚ ፋሚሊ ማለት እኛ እኮ የሃይሚ ፕሮፋይል ያደረጉት መለየት ነው የሚፈልጉት ብላችሁ እናንተ ሁለት ፕሮፋይል ያደረጉ ጅሎች ማለት ነው። አንዳንድ ኖ ማንም አይልም እንደዚህ። እኔ በበኩሌ አይልም። ስለዚህ እዛ ሚሚ ቤት ያሉ ሰዎች እኛን ተንበርክኮ ይቅርታ ይጠይቁ። አይሻ ቤት ያሉት ተንበርክኮ ይቅርታ ይጠይቁ። እናንተ ይው ሃይሚዬን ለሃይሚዬ ኩራት መሆን አለባችሁ። ሰኒዬ እናንተ ተባብራችሁ ኖ መጀመሪያ ይቅርታ ጠይቁ። ገባችሁ? ሁላችሁ ልጅ ሁለት ፕሮፋይል ለብሳለሽ እንዴ? እኔ የለሁበትም ሰኒዬ። ና ሂጂና ንገሪያቸው። ሂጂና ንገሪያቸው። የአሻንጉሊት ማተሸከማ መጀመሪያ ሂጂና ንገሪያቸው። እኛ የሃይሚ ፕሮፋይል መጀመሪያ ፓወራችን እናሳያለን። እናንተ ባልና ሚስት ናቸው እኮ ባልና ሚስት ናቸው። አንቺ ሰሚራ ሰው ማለት ነው ቁም ነገር ሲያወራ አትሲቂ። ኢካካ ለምንድን ነው የሚሲቂ ደግሞ? እናንተ ታዲያ ያላችሁ አውሪ እኔ እየተናገረ ሙይ ታርጊ። አንቺ ሰሚራ ሙይ ታርጊ ማንሽ ሰኒ ተናገሪ። እኔ ወደ 8 ቁጥር ጽፋለሁ ብዬ እምቢ ብሎኛል። የምር ኮሜንት እንደምጽፍ እንዴት ደስ እንደምትለኝ የወንድ ልጅ ምንድነው ምትራሶች መለስ ለምን እንደሆነ ታውቂያለሽ? እቺ ማታም ሴትዮዋን ዘው ለሷ ጥላማቸም አትሄድም። አይ ሾት ያደርጋችኋል ልበል እንዴ?
ከሱ ጋር ያለው የማይባለው ነገርና የሚባለው ነገር እንደዚህ አትበሉ። እስቲ አንድ ነገር ልንገራችሁ። እነዛ ሴቶች የሚሰርቧትን ሁለተኛ እንዳሰርቧት። እሱ እስካልፈለገ ድረስ ቀጥ አድርጋ ቤቱን መያዝ አለበት። በቃ እንደዛ ነው መምከር እንጂ እንዳስደም እንደማመጥሽ እንደዚህ አይባልም። ጥሩ ነገሩ የሚፈሩ ገደል የሚከተው ነገር ምን አይነት ታምር ነው ይሄ? እኛ እንድትለይ አንፈልግም፣ ግን መቀጣት አለበት። አንድ ቁጥር የምትሆን ትክክል ነው የምታወራው። ካልተስማማችሁ አለመተው ነው። ወደ እንደዚህ መጥበይ አዲያ እንግዲህ የማንንም እንዳትመለሺ ይቀጣ። አስወጫት እንደዚህ አትበይ በእናትሽ። በጣም እኔን አስወጪኝና እንታያታለን። ማለት ምን ማለት ነው? እናንተ አንቺም ተናገሪ እንዴ! ምንድነው እሱ ከቻለ ሴት አያስገባ ቤት እሱ የሚያስገባው አሁን ጥፋቱ የሱ ነው አይደል? እሱ ጥላሽ ካውጭ ታዲያ ሌላ ሴት አምጥቶ ማስገባት እሱ ግድ ነው እንዴ? እንዴት ነው የምታወሩ ነገር አታውቁም? ጀግና ጎበዝ። አንድ ቁጥር የምትጽፈውን አስገቢያት። አስገቢያት አንድ ቁጥር የምትጽፈውን ግቢ ማለት ታዲያ ወዳጅነት ነው ይሄ? ልንገራችሁ እንዳትመለስ ሀይሚ እንዳትመለስ። አሁን ሀይሚዬ እንድች ብለሽ እንዳትመለሽ ወደ ቤት። እኔ ልንገርሽ አንቺ ማርታ ከየት ነው የምትመለሰው? ሲጀመር እሷ ራሷ ንግግሯ አልሰማሽም? ስላስረዳኸኝ አመሰግናለሁ አለችው እኮ። ምናችሁ ነው ከየት ነው የምትመለሰው? ገና እሱ መቀጣት አለበት። መቀጣት የማንንም ዲቃላ እየሰበሰበ እየመጣ ከየት ነው የምትመለሰው? እዚሁ ደግሞ አታስመሽ ትላለች። አሁን መጀመሪያ የአባቷን ስር ያውልቀመጣም እንዴ እንደምን እንዴት ነሽ ውዴ? የኔ ቆንጆ ደህና ነሽ? ቆይቼ በጣም ደስ የሚል አመሰግናለሁ የኔ ውድ ስለሰጠሽ አመሰግናለሁ። ያው እንግዲህ የተለመደችውን አስተያየት ለመስጠት ነው የገባሁት። ስለ አስገባችሁ አመሰግናለሁ። ፍቅር ታይገኝ ወዲ ጧት ራሱ ምንድነው የሆነ ስልክ አላስገባ ብላችሁኝ፣ ፍቅርማ ተይ ፍቅር እኮ ከላይ ነው ማሬ። እሺ አትሳሳች የኔ ውድ። እሺ ከላይ የሰው ፍቅር ይስጥሽ፣ የሰው መውደድ ይስጥሽ። እንደዛ ነው። ምን ላድርግ? ጾም ነው። ምንም ተቃጥያለሁ። እቺ የአዲስ አበባን እንትን ቆይ እስኪ ዝም በይ በእናትሽ። እቺ አዲስ አበባን በርገር ጨርሳ ወይኔ ተቃጠልኩኝ። እቺ የአዲስ አበባ ቁጭ በሉ ነች እንጂ ቁጭ በሉ አንቺ እቺ ክርስቶስ አውጣኝ። የሆዷ ስፋት አረች ሮቶ ቂጥ ቅርጽ ኖሯን በተመኘችው ቅርጽ የላትም። እቺ ሙቀጫ ለሆዷ ልበላ ነው። ኧረ ችግር የለም ይዘር እንደሆነ ታውቃላችሁ። ሆነች ማዬ ቆይ ታይሽ እንዴት ሆነች ይታይሽ? አላየኋትም። ምን ሆናለች? ሴት አሰዳቢ ማቤት ነው ገሽ እንትና ነች። ሳሚልኝና እኔ እንጃ ሳሚልኝ አሁን የት እንዳለች አላውቅም። ቀን ዛሬ ደህና ነበረች። እንዴት ነው ላለች መድኃኒት ምናምን ተሰጥቶ የመጣው እያለኝ ነበር። ጭንቀት ሊገለኝ ነው አለች። ጭንቀት ስራዋ ገብታለች ተመልሳ